ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስለ ጀርባ ህመም መከላከያ እና ማስታገሻ ሊያውቋቸው የሚገቡ 5 ነጥቦች። በርካታ ሰዎች በሕይወታቸው ቢያንስ አንድ ጊዜ የጀርባ ህመም ያጋጥማቸዋል። እርግጥ ነው ህመሙ ከጥቂት ሳምንታት በኋላ ሊጠፋም ይችላል፣ ነገር ግን ተመልሶ ሲመጣ ስቃይ ደርቦ ነው። ይህ ደግሞ የዕለት ከዕለት ኑሯችንን ያከብድብናል። የጀርባ አጥንታችን ከጎናችንና ከዳሌ አጥንታችን ጋር ብቻ የተያያዘ አይደለም። ከተለያዩ ስሮች፣ ከመገጣጠሚያዎችና ስስ ስጋዎች ጋር የተገናኘ በመሆኑ ከእነዚህ ክፍሎች አንዱ ሲጎዳ ጀርባችንን ሊያመን ይችላል። በተለያዩ ምክንያቶች በዓለም ዙሪያ ከልጅ እስከ አዋቂ እያሰቃየ ያለው የጀርባ ህመም ለመከላከል እና ለማስታገስ ልናውቃቸው የሚገቡ 5 መንገዶች ነው። የታችኛው ወይስ የላይኛው? ግሎባል ቦርደን ኦፍ ዲዚዝ የተሰኘው ተቋም ያሰራው ጥናት እንደሚያሳየው በታችኛው ወገብ ህመም የሚሰቃዩ ሰዎች ቁጥር እስከ አውሮፓውያኑ 2050 ባለው ጊዜ 3 እጥፍ ይጨምራል። ይህ የአሜሪካ ዋሽንግተን ዩኒቨርሲቲ እና ኢንስቲትዩት ፎር ሄልዝ ሜትሪክስ ኤንድ ኢቫሉዌሽን የተባለው ተቋም በጋራ የሰሩት ጥናት ነው። ማለትም በ2050 ከ10 ሰዎች አንዱ የታችኛው ጀርባ ህመም ተጠቂ ይሆናል ማለት ነው። በጥናቱ መሰረትም ከስትሮክ፣ ከልብ ህመም፣ ከስኳር ህመም እና ጨቅላዎች ከሚያጠቁ በሽታዎች ቀጥሎ የጀርባ ህመም ዓለም አቀፋዊ ጥናት ከፍተኛ ተጽዕኖ እያሳደረ ነው። የታችኛው ጀርባ ህመም ከፍተኛ ስቃይ የሚያስከትለው አብዛኛውን የሰውነታችን ክፍል ስለሚሸከም ነው። ነገር ግን የላይኛው ጀርባ ህመም የሚባለውና አንገት እና ትከሻን የሚያጠቃው ህመምም ስቃዩ ቀላል አይደለም። ከመታከም በፊት መመርመር የሚለው የሕክምና ሀሳብ በተለይ ለጀርባ ህመም ወሳኝ ነው። ምክንያቱም የጀርባ ህመም ምክንያቶች የተለያዩ ስለሆኑ የምርመራ ውጤታቸው ያላሰብነው ሊሆን ይችላል። ዶክተሮች ብዙውን ጊዜ የጀርባ ህመም እንደ ኩላሊት አሊያም ካንሰር ለህይወት የሚያሰጋ አይደለም ይላሉ። ምርመራው ደግሞ አካላዊ ሁኔታና የታካሚውን የሕክምና ታሪክ የሚያጠና ነው። የደም ምርመራ ውጤቶች ካንሰር አሊያም እብጠት ሊገኝባቸው ይችላል። እነዚህ ስስ የሆኑ የስጋ ክፍል የሚጎዱና አርትራይቲስ፣ መገጣጠሚያ በሽታ የሚያስከትሉ ናቸው። እንደ ራጅኤ፣ ሲቲ ስካን፣ አልትራሳውንድ እና ኤምአርአይ ያሉ ምርመራዎች ደግሞ መገጣጠሚያዎችን፣ አጥንቶችን፣ ወሳኝ የሰውነት ክፍሎችና ህብረ ህዋሳት የሚባሉ ክፍሎችን ይዳስሳሉ። ጡንቻችን ላይ አደጋ ሲከሰት ከባድ የሆነ የጀርባ ህመም ሊያስከትል እና መቀመጫችንና እግሮቻችን አካባቢ ከፍተኛ ስቃይ ሊያመጣ ይችላል። ይህም ምናልባትም የነርቭ ችግር እንዳለ ሊጠቁመን ይችላል። በጡንቻችን ላይ ያለው ኤሌክትሪካዊ እንቅስቃሴ የሚመረምረውም ኤሌክትሮዳያግኖሲስ የጡንቻ ወይም የነርቭ ችግር የሚለው መለየት ያስችላል። ይህ ምርመራ ለአዋቂዎች ሆነ ለህፃናት የሚሰራ ነው። ዶክተር አርሚ ዴዙዛ የጀርባ አጥንት ቀዶ ህክምና አማካሪ ናቸው። በህንድና በዩናይትድ ኪንግደም የህፃናት ሐኪም ሆነው ሰርተዋል። አሁን ደግሞ በጀርመን እያገለገሉ ይገኛሉ። ወላጆች ልጆቻቸውን ይዘው ሲመጡ ልጆች ሁሌም እንደቦረቁ ነው። ስለዚህ ሲጫወቱ ተጎድተው ይሆን? የተደበቀ የአጥንት ችግር ይኖር ይሆን? ወላጆቻቸውስ የጀርባ ህመም ችግር አለባቸው? የሚመገቡትስ ምግብ የተመጣጠነ ነው የሚለውን እመለከታለሁ ሲሉም ለቢቢሲ ይናገራሉ። ህፃናት ላይ የጀርባ ህመም የሚከሰተው የጀርባ አጥንታቸው ከሌሎች ሰውነታቸው አጥንት በተለየ በፍጥነት ስለሚያድግ ነው ይላሉ። ጤናማ አእምሮ፣ ጤናማ ሰውነት። ባለሙያዎች እንደሚሉት አንዳንድ ሰዎች የጀርባ ህመማቸው ቶሎ የማይድነው ተመልሶ ይመጣል የሚል ፍራቻ ስላለባቸው ነው። ድጋሚ እንታመማለን በሚል ስጋት ምንም የጀርባ አጥንትና የጡንቻ ህመም ሳይኖርባቸው ጀርባቸውን ማሰራት ያቆማሉ የሚሉት በዩኬ የሚገኘው ዳውን ቱ ዩ የጤና ተቋም ኃላፊ የሆኑት አዳም ሱ ናቸው። ፍራቸው እንቅስቃሴ እንዲቀንሱ ያደርጋቸዋል። አንዳንዶች ዘና የሚሉባቸው እንቅስቃሴዎች ኋላ ማድረግ ያቆማሉ። በአውስትራሊያዊ አማካሪ ዩኒቨርሲቲ የፊዚዮቴራፒ ፕሮፌሰር የሆኑት ማርክ ሃንኮክ አንዳንድ ሰዎች ጀርባቸውን እንዳይጎዱት በማሰብ ከማህበራዊ ህይወት ራሳቸውን ያገላሉ ሲሉም ለቢቢሲ ይናገራሉ። በዚህ ምክንያት አሁን ዓለም ላይ ያሉ መመሪያ አካላዊ፣ ስነ ልቦናዊ እና ማህበራዊ ጉዳዮች ከግምት ያስገባ እንደሆነም ይናገራሉ። እረፍት ወይስ እንቅስቃሴ?
የጀርባ ህመማቸው እንዳይገረሽባቸው የሚሰጉ ሰዎች እረፍት ማድረግ ጠቃሚ ነው ብለው ያስባሉ። ነገር ግን እንደ ብሪታንያው የጀርባ አጥንት ቀዶ ሕክምና ባለሙያዎች ማህበር ከሆነ እንቅስቃሴ ማድረግ ለጀርባ ህመም ማስታገሻ ነው። ባለፉት 10 ዓመታት የተሰሩ ጥናቶችም እረፍት ማድረግ ህመሙ ቶሎ እንዳይሻለን ሊያደርግ እንደሚችል ይጠቁማሉ። የጀርባ አጥንት መስመሮች የሰውነት ክብደትና እንቅስቃሴ መሸከም አቅም ላላቸው ይህን ተፈጥሯዊ ይዘት ላለማወቅ ለረዥም ጊዜ መቀመጥ፣ ማጎንበስ አሊያም መቆም አይመከርም ይላሉ። ቢሆንም የዘመናዊ ዓለም ዘይቤዎች ማለትም የቢሮ ስራ፣ ጌም መጫወት፣ ማንበብ፣ ስልክ መነካካት የሰውነታችንን እንቅስቃሴ እየገደቡት ነው። የቢሮ ስራ ያላቸው በየመሃሉ እንቅስቃሴ እንዲያደርጉ፣ ለምሳሌ ደረጃ እንዲወጡ እንዲወርዱ ይመከራል። የጭነት መኪና አሽከርካሪ ከሆኑ የትራፊክ መጨናነቅ ሲኖር ሰውነትዎን ማፍታታት አለብዎ ይላሉ። የግንባታ ስራ የሚሰሩ ሰዎች ከባድ ዕቃ መሸከም ስለሚኖርባቸው አደጋን ለመከላከል መመሪያውን መከተልና የፊዚዮቴራፒ ባለሙያ ማማከር ይጠበቅባቸዋል። እርግዝና፣ በተለይ ደግሞ በመጀመሪያዎቹ ወራት የጀርባ ህመም ከሚያስከትሉ ጉዳዮች አንዱ ነው። የሚሆኑ እርጉዝ ሴቶች ሰውነታቸው ሊወርድ ራሱን ሲያመቻች ራሱን ስለሚያፈታታ ነው። በዚህ ምክንያት የጀርባ አጥንትና ሌሎች ህብረ ህዋሳት ሊፈታቱም ይችላሉ። እርጉዞች በሚዞሩበት ጊዜ እግራቸውን እንዲያንቀሳቅሱ ይመከራል። ይህ ማድረግ የጀርባ አጥንትን እንዳይጣመም ያግዛል። አልፎም የሰውነት ክብደት መሸከም የሚችል ጫማ መጫማትና ለእርጉዝ ሴቶች የተዘጋጁ ትራሶችና ፍራሾች መጠቀም ያስፈልጋል። ማስታወሻ መድኃኒት መውሰድ። የጀርባ ህመም ሲጀምር እብጠት የሚከላከሉ በየትኛውም ፋርማሲ ሊገኙ የሚችሉ ማስታገሻዎች መውሰድ ችግር የለውም ይላሉ። ነገር ግን ከጥቂት ሳምንታት በኋላ ሁኔታዎች የማይሻሻሉ ከሆነ ችግሩ እያባሱት ነው የሚሄዱት። በሚያሳዝን ሁኔታ ለዓመታት ማስታገሻ የወሰዱ ታካሚዎች አጋጥመውኝ ያውቃሉ። አንዳንዶች ማስታገሻ መውሰድ የጀርባ ህመም በምን ምክንያት እንደተከሰተ እንድናውቅ ያደርገናል ቢሉም የብሪታንያ ማህበር በዚህ አይስማማም። ሰውነታችን በጣም ኃይለኛ የሚባል መከላከያ አለው። ማስታገሻ መድኃኒቶች ይህን ማስወገድ አይችሉም። ዋናው ነገር ስለምንወስደው መድኃኒት ሐኪሞችን ማማከር ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።